ያበደ ውሻ ያገኘውን ያሳደገውን ያበላውን ሁሉ እያያዘ ነው የሚነክሰው። ምንም አይምሮ የለውማ፣ አብዷላ። ያገኘው ሁሉ እኮ ነው የሚነክስ። አንተ የያዘው ሁሉ ነገር ያገኘው ሁሉ ላጥ ነው። ብልጽግናም በአሁኑ ሰዓት ያገኘውን ሁሉ ነው እየነከሰ ያለው። ያገኘው ሁሉ ነው እየያዘ ያለው። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ይሄ አገራዊ መልእክት ነው ማስተላለፍልህ። ዝም ብሎ ይሄ ቧልት ቀልድ አይደለም። እውነተኛ የሆነ ትክክለኛ እየሆነ ያለውን ምን ያህል አገር ወደኋላ እየሞተች እንዳለች አገር እየሞተች እንዳለች የሚገልጽ የሚያሳይ በአይንህ እያየ ያለውን ነገር ላሳስብህ ነው። ብሬንዋሽ ላደርግ ነው። በውስጡ እያለህ እኮ ነው፣ በውስጡ ቁጭ ብለህ። ስለዚህ ሼር አድርግ፣ ሁሉም ሰው እንዲሰማው አድርግ። ቴዲ አገር ሞተች፣ ዳስ ጣል፣ ቁጭ በል፣ ሐዘን ተቀመጥ፣ ደረትን ድቃ፣ አገር ሙታለች እያለህ እኮ ነው። ታዲያ አገር ከዚህ የበለጠ መሞት ምን አለ ንገረኝ እስቲ። ሙዚቃ አዳመጥክ ተብለህ ከታሰርክ፣ ዘፈን አዳመጥክ ተብለህ ከታሰርክ፣ ከዚህ የበለጠ አገር መሞት ማለት ምንድን ነው? እኛ በሰው ሀገር ብለን የተቀመጥንበት በነፃነት እየኖር የፈለግነውን ሰምተን የፈለግነውን ተናግረን እያለን አንተ ግን እትብት በተቀበረበት ሀገሬ በምትለው እናት አባትህ ባቆዩ ሀገር አንድ ላይ አመድ በሆኑበት አድዋ ይመስክር፣ የአድዋ ላይ ያለው አጥንታቸው ሳይጠፋ አትናገር። እምትበላውን የኔ የምመርጥልህ፣ እምትናገረውን የኔ የምመርጥልህ እየተባልክ እያለህ ይኸው አሁን ስንት ነው የተያዘ? 457 ሰዎች ናቸው የታሰሩ። የቴዲን ዘፈን ሰማችሁ ተብሎ የቴዲን ዘፈን ሰማህ ተብለህ የታሰረ ከቤታቸው ከታክሲ ላይ ከመንገድ ላይ ስልካቸው እየነጠቁ እያዩ ይሄው የቴዲ ፎቶ እዛ ካለ እየወሰዱ ያሰሯቸው ስንቱን ነው ታዲያ? ይሄ ሀገር ነው? ሀገር ያለች ሀገሬ ናት ብለህ ትላለህ፣ ታወራለህ፣ ስለ ኢትዮጵያ ታወራለህ። መንፈሳዊ አባት ነኝ የምትሉ ካህናት፣ ቄስ፣ ጳጳስ ነኝ የምትሉ እውነት ሀገር በሰላም እያለች ነው? ለዚህ መንግስት እንጸልይ፣ ለዚህ አገዛዝ እንጸልይ፣ የበለጠ እንዲያጠፋን፣ የበለጠ ኢትዮጵያን እንዲያወድማት፣ የበለጠ ወደ ጨለማ እንዲከተን እንጸልይ፣ እንዲመረጥ የጸሎት መርሃ ግብር ተዘጋጅቶ አባት የምንላቸው ታላላቅ የሃይማኖት አባት ነው የምንላቸው መካሪ ናቸው የምንላቸው ለዚህ የጨለማ አገዛዝ ለሚያርድ ለሚገድል ሕፃናትን ደም የሚያፈስ የዋቂዎችን ደም የሚያፈስ ሰው እንደ ልቡ ወጥቶ እንዳይገባ የሚያደርግ በከተማ ውስጥ ታንክ መትረየስ ይዞ እየዞረ የህዝብን ልብ ለሚያሸብረው መንግስት እንዲመረጥ መርሃ ግብር ይዘን እንጸልይ። አረ ውርደት ነው። እናንተ ኢትዮጵያውያን እየሰማችሁ ነው። ውርደት ነው። ቀን ያልፋል፣ ቀን ይመጣል። ቀን ያልፋል፣ ቀን ይመጣል። እመኑኝ፣ ቀን ያልፋል፣ ቀን ይመጣል። ቀን ይመጣል። የኢትዮጵያን ህዝብ ከዳር እስከ ዳር እያነቃነቀ 130 ሚሊዮን ህዝብ ልቡ እያደማ አይኑ እያለቀሰ እንባውን እያፈሰሰ እያያችሁ በዚህ በቴዲ ዘፈን ውስጡን ስለ ኮረኮረው እኮ ነው እያለቀሰ ያለው። አንተ አገሩ ምን አይነት ሁኔታ ላይ እንዳለች እያየ እኮ ነው የሚያለቅሰው። አንተ እያለቀሰ ያለ እኮ ለዚህ ነው እኮ አንተ እየቆሰቁ ተነስ እያለ አገር እኮ ሙታለች አገር የለህም እያለው እኮ ነው። ያን ሲሰማ እያየ በአይኑ ያየውን እኮ ነው የሚያስለቅሰው። እያየ ነው እኮ እየሆነ ያለውን እኮ እያየ ነው።
እንደፈለክ አትሄድም፣ እንደፈለክ አትወጣም፣ አትገባም እየተባለ እኮ ነው። እኔ ያልኩን እኔ ባልኩ ተንፍስ እየተባለ እያየ እኮ ነው። ለዚህ እኮ ነው በጓዳው በቤቱ ቁጭ ብሎ የሚያለቅሰው የሚያነባው። ታዲያ ልቅሶ ብቻ ምን ዋጋ አለው? ይሄው አባት የምንላቸው ጳጳስ የምንላቸው እግዚአብሔርና ሕዝብን ያስታርቃሉ፣ አገርን ይጠብቃሉ የምንላቸው እንደገና ለዚህ ለአረመኔው፣ ለገዳዩ፣ ለጨካኙ እንጸልይ፣ ድጋሜ እንዲመረጥ እንጸልይ፣ የጸሎት መርሃ ግብር እናዘጋጅ። ውርደት ነው፣ ውርደት ነው። ቀኝህን ሲመታ ግራን ስጠው ብለው ይጠቅሱልሃል። እነሱ እኮ የማያደርግ ምክንያቱም ውሻ በበላበት ነው የሚጮሁ። ስለጎረሱ ስለበሉ ዛሬ በልተውት ነገ ማታ ጠዋት ላይ በዳሪ በሚወጣው ይጮሃሉ። ጎርሰዋላ። ውሻ በበላበት አይደል እንደሚጮኸው? ስጋ በላ ውሻ እኮ በበላበት ነው የሚጮኸው። ስለዚህ እነዚህ ሃይማኖት አባትን የምትሉ ምን የምትሏቸው በልተዋል፣ ጎርሰዋል። ሌላ ሊጮሁ አይችሉማ፣ ሌላ ሊናገሩ አይችሉማ። ይቀራላ ያጉርሻቸው። ህዝብ አለቀ፣ ደቀቀ፣ ሞተ፣ ደም ፈሰሰ፣ ተፈናቀለ። ምን ቸገራቸው? እነሱ በቪኤት መኪና ይንደላቀቁ እንጂ፣ እነሱ በአማረ ቤት ይቀመጡ እንጂ ተዋንና ቅማል ተዋንና ምናምን ሸረሪት ያደራው ቤት ውስጥ ይኑሩ እንጂ ለነሱ መልካም ቤት ይመስላቸዋል፣ ለነሱ ያማረ ይመስሏቸዋል። ያ ቤት ግን ተባይ የሞላበት ሸረሪትና ድር ያደራበት በእግዚአብሔር ዓይን ሲታይ ያደራበት ነው። የሚነዱት መኪና ቪኤት ይመስላቸው በሙሉ በደም የታጨቀ በተባይ የታጨቀ ለነሱ ይመስላቸዋል። በእግዚአብሔር ዓይን ሲታይ ግን ያ ነው። ለድሃ አደጉ ጩህ እኮ ነው የሚለው። ለድሃ አደጉ፣ ለድሃው ለተገፋው ዝም አትበል፣ ተሟገትለት፣ ተዋጋለት እኮ ነው እግዚአብሔር ቃል የሚለው። ቁንጽል ሐሳብ ይዘህ ትሄድና ለነገስታት ጸልይ፣ ለገዢዎቹ ጸልይ ይላል የእግዚአብሔር ቃል ይላል። እያረደህ ጸልያለህ። አዎ ጸሎት እውነት ነው። ጸሎት ኃይል አለው። መጸለይ ያስፈልጋል። ግን እየጸለይክ ደግሞ እርምጃ መውሰድ አለብህ። ገዳዩን ገዳይ ነህ፣ ሌባውን ሌባ ነህ፣ አመፀኛውን አመፀኛ ነህ ማለት አለብህ። ያ ነው ትክክለኛ ሃይማኖተኛ፣ ትክክለኛ ፓስተር፣ ትክክለኛ ቄስ፣ ትክክለኛ የሃይማኖት መሪ የሚያሰኝ ይሄ ነው። ልክ አይደለም ዝም በል፣ ይሄን የምታረገው ልክ አይደለም ብለህ መናገር አለብህ እንጂ ዝም ብለህ ጓዳን ዘግተህ ጸሎት ለጸሎት መርሃ ግብር አስፈጻሚ ይሄን ያህል ብር ይሰጣቸዋል፣ ያን ይቀበላል፣ ያን ይጎርሳል። ጸልይ ለዚህ መንግስት ድጋሜ እንዲመረጥ፣ አገሪቱን እንዲያፈራርሳት፣ በቃ ህዝቡን እንዲያበጣብጥ፣ እንዲከፋፍል እንጸልይ። ውርደት። ታዲያ እናንተ ይህን መጽሐፍ ቅዱስ ይዛችሁ መድረክ ላይ ቁማችሁ ትናገራላችሁ። እዛ እየተላቀሰ ስማ፣ አንድ ነገር ልንገርህ። አንድ ትክክለኛ ነው፣ ጎጃም ውስጥ ፓስተር ነው። በቃ ለነገስታት ነው ጸልዩ የሚለው እግዚአብሔር ቃል። ለነገስታቶች ብቻ መጸለይ ነው የኛ ስራ፣ የኛ ቢያርደንም ምን ቢል መጸለይ ነው እያለ ሲል ነበር። ከዛ እናቴ የብሔር ልጁን ወሰዱና ድው አደረጉለታ አለ። በቃ የብሔር ልጁን ወስደው ሲገሉበት በድሮን የብሔር ልጁ ሲሞት ምንድን ያለ መሳሪያ አንስቶ ገባ። የእግዚአብሔር ቃል ልክ አይደለም አለ። ምናልባት ይሄ መጽሐፍ ቅዱስ ሲጻፍ በዛን ጊዜ አምባገነን የነበረ መንግስት ወይም ንጉስ ሊኖር ይችላል። ይሄን ቃል አስገቡበት ብሏቸው አስገብተውት ይሆናል እንጂ እንዴት
ብሎ አሁን ነፍጥ አንስቶ እየተዋጋ ነው። ትናንት ከትናንትና ወዲያ ሲሟገት የነበረው የእግዚአብሔር ቃል ለነገስታት ሊያርድ ሊቀጥፍ ሊሾም ሊሽር ነው የመጣ። ይሄን እያለ ሲሰብክ የነበረው ምን የነበረው መጣና ቤተሰቡን በድሮን ሲፈጭበት አሃ አለ። ነፍጥ አንስቶ ገባ። ይህ ታሪክ ይወጣል፣ ወደፊት ታያለ ይወጣል። አግባብ አለው። በአግባቡ ነው። አምልኮት በአግባቡ ነው። በትክክለኛ መንገድ ነው። እግዚአብሔር አይሰማም፣ እግዚአብሔር አያይም አይደለም፣ ያያል፣ ይሰማል። ሂድና አማሌቃውያን ግደልልኝ፣ ጨርሳቸው፣ ሕፃን ሽማግሌ፣ አሮጊት እንስሳ፣ ዶሮ ሳይቀር አጥፋ እኮ ነው ያለው እግዚአብሔር። አንተ አጥፋ፣ ሕዝቤን በድለዋል፣ ሕዝቤን እንደዚህ አድርገዋል፣ የኔ ያልኩትን አድርገዋልና አጥፋ። የእግዚአብሔር አፍ የተባለው ሳሙኤል ለሳኦል ያዘዘውን ሳኦል ሄደ። የተመረጡትን ከብቶችንና አጋግ ንጉሱን ማርኮ መጣ፣ አዘነለት። ኖ ይሄ በእግዚአብሔር የተሾመ ነውና እሱንማ እንደዚህ እንዴት እግዚአብሔር የቀባውን እግዚአብሔር ነው የሚያንሰዋልና አመጣ። ሳሙኤል ምንድን ነው ያለው? መታዘዝ ከመስዋዕትነት ይበልጣል። መታዘዝ። አንጡልኝ ሰይፍ አለ። አጋግ እንደዛ እየተንቀጠቀጠ ያ የእግዚአብሔር አፍ የሆነው ሰው የእግዚአብሔር አፍ ላፍ የሚገጥመው ሳሙኤል አጋግን እኮ በሰይፍ ነው አንተ የቆረጠው። እንዲያጣፍቶ ጋቢው ላጥ ነው ያደረገው እኮ አንተ ላጥ ነው ያደረገው። ለምን ነገስታት ነው ንጉስ ነው ከእግዚአብሔር የተሾመ ነው ብሎ ለምን ዝም አላለም? እሱ እግዚአብሔር ይፍረድበት ለምን አላለም? ንገረኝ፣ ይሄን ብቻ ንገረኝ። ስለዚህ እያረደህ እየገደለህ እየጨፈጨፈህ ኧረ ጸልይ ነው ለነገስታት። እኔ እኮ እንደው ይሄ ጴንጤ የሚባል ምን አይነት መንፈስ እንደሆነ አይገባኝም። የውሸት ክርስትና፣ የውሸት ሁሉ ነገር ከጥቅም ጋር የተያያዘ ትክክለኛ ፓስተሮች የሉም እያልኩ አይደለም። ትክክለኛ የሆኑ ለሀገር ለህዝብ የሚያነቡ ስለ ህዝብ የሚናገሩ የሚቆረቁሩ በአደባባይ ወጥተው ልክ አይደለም የሚሉ ራሳቸውን ለመስዋዕትነት ያቀረቡ አሉ። እንደ እግዚአብሔር ቃል የሚሄዱ አሉ። እግዚአብሔር ቃል ምንድን ነው የሚለው? ትክክል የሆነውን ትክክል ነው በል፣ መጥፎ የሆነውን ደግሞ መጥፎ ነው በል፣ ገዳዩን ገዳዩ ነው በል፣ ሌባውን ሌባ ነው በል ነው የሚለው። አትሸቃቅጡ የእግዚአብሔርን ቃል። የኢትዮጵያ ሕዝብ እስቲ ተመልከቱ። እስቲ ዘፈን ሰማህ፣ ዘፈን አዳመጥ። ይሄ ዘፈን አይደለም። እኔ የቴዲ ይሄ እንትን ዘፈን ነው በሉት እንጂ ዘፈን መልእክት ነው። ይሄ ከእግዚአብሔር ዘንድ የመጣ መልእክት ነው። እንደ እግዚአብሔር ቃል ነው የምቆጥረው። 130 ሚሊዮን ህዝብ ያራደ እንባ ያፈሰሰ መልእክት ነው። ይሄን መልእክት ሰምተህ የተኛህ፣ ይሄን መልእክት ሰምተህ ቁጭ ያልክ ካለ ሰው አይደለም። ሰው አይደለም። እመነኝ፣ ሰው አይደለም እንዳለው ነው። 12ቱን አንድ ነብር ፈጃታል። 12 እኮ እንዴ! አንድ ላይ እኮ ቢቆሙ እንኳን አንድ ነብር 30 ነብር ቢመጣ ጭፍጭፍ ነው የሚያደርጉት። ግን ቁጭ ብለህ በየተራ እየተለቀምጥ ይሄው አሁን እንኳን ዘፈን ሰማህ ተብሎ ስንት ነው? 549 ነው 47 ሰዎች የታሰሩ በሽብር ወንጀል ሊከተል አይታል። እያንዳንዱን ኢትዮጵያ ውስጥ በምን አይነት ቋፍ ላይ እንዳለህ እያየ ነው። የቴዲን እኮ እንትን ለመስማት ተደብቀ ብርድን ውስጥ ገብተህ ማታ በቃ በር ዘግተህ ንፋስ እንዳይገባ ወትፉ ይሄን ድምፅ እንዳይወጣ እየተባልክ አይደል እያልክ አይደል የምትሰማው? እስቲ ንገረኝ፣ በይፋ የት ነው የምትሰማው? የቴዲ ተወዳጅ የሆነውን የቴዲን መልእክት እንዴት ነው የምትሰማው? እውነት እየሰማ ነው ወይ?
ፍርሃትና ሽብር እየተለቀቀብህ እያለ እስቲ አዲስ አበባዎች ንገሩኝ። አሁን የቴዲን ዘፈን እየሰማ ነው፣ የቴዲን መልእክት እየሰማ ነው። ብርድ ልብስ ተሸፋፍና አይደለም እንዴ የምሰማው? በደርግ ጊዜ ቪኦኤ ምናምን የጀርመን ምናምን እንትን ነበር ሬዲዮ ጣቢያ እንዳይሰማ ተብሎ እቤት ተደብቀው ነበር። ቀሰላ ድምፁ ቀንሶ ምናምን እየተባለ ሲሰማ የነበረው ዛሬም የቴዲን ለመስማት የቴዲን አሁን እንደዛ ቢሆን አሁን የቴዲ እንደዚህ የቴዲ ይሄን የመሰለ መልእክት ወጥቶ እውነታውን እንደ ሰይፉ ፋንታውን ዝም ይሉ ነበር? ኢቢኤስ ዝም ይል ነበረ? ይሄ ተራ ምናምን ነገር እኮ እያመጡ እያቀረቡ እንዴት ነው ስለዘፈኑ ምን ይሉ ዝም ይሉ ነበር ወይ? ያለህበትን እያየህ ነው አይደለ? እንደ ልብ የማትናገርበት፣ እንደ ልብ የማትነፍስበት፣ እንደ ልብ የማታስነጥስበት አገር ላይ ያለ አገሬ ለዚህ መንግስት እንጸልይ፣ ለዚህ ለጻው መንግስት እንጸልይ፣ እንዲላጭ አገሪቱን እንዲላሳምራት፣ አገሪቱን በመብራት ላምቦገቦጋት፣ በጽድ ላምቦገቦጋት፣ ለዚህ መንግስት እንጸልይ ለዚህ መንግስት። ቢያርድም እንጸልይለት፣ ቢገልም እንጸልይለት፣ ህፃናትን ቢያገድል ትምህርት ቤት ቢያቃጥልም እንጸልይለት፣ ቢያፈናቅለንም እንጸልይለት፣ ከአዲስ አበባ ከከተማ አውጥቶ ዳር ላይ ቢጥለንም እንጸልይለት። አረ ውርደት! ምን ያህል ሀገር ዝቅተት ውስጥ እንደገባች ቀን አለ፣ ቀን ይመጣል፣ ቀን አለ። ገዳይ ሁልጊዜ ገዳይ እንደሆነ አይቀርም። እነ ጋዳፊ ለህዝብ እንኳን እንደዛ ህዝብ እንደዚያ የሚንከባከባቸው ጋዳፊን እንኳን ጎትተውታል። አንተ ጋዳፊ ለህዝቡ እንኳን በሊቢያ ውስጥ እንኳን ረሃብ እንኳን ጥም ሊኖር ቀርቶ ለተማሪ እኮ ገንዘብ ይከፈለው ነበር። ለሚማር መንግስት ለሚወልድ ገንዘብ ይከፈልለት ነበር። ቤት እየተሰራለት ላለው ለነበረው ጋዳፊ መሪን እንኳን ጎትተውታል። ከእንትን ውስጥ አውጥተው ጎትተውታል። ከዋሻ ውስጥ አውጥተው ጎትተውታል። እንደዛ ላደረገለት እንኳንስ ልያረደህ እንኳንስ እየጨፈጨፈህ እያለውን እንዴት አትጎትተው? እንዴት ቀን አለ፣ ጊዜ አለ። እግዚአብሔር የወሰነላት ቀን አለ። ያቺ ቀን ትመጣለች። ያቺ ቀን ስትመጣ አገብጋቢው አሽራጋጁ ምናም የት ትገቡ? እኛ በማንም አንሸበርም። የፈለገ ጫጫታ ቢመጣ አንዴ መሰረት ጥረናል፣ ጉቶ እንነቅላለን ምናምን። ያው ነቅለ ትነቀላለህ። ጉቶ ማን እንደሆነ የኢትዮጵያ ሕዝብ ያውቃል። የሚነቀለው ጉቶ ማን እንደሆነ የኢትዮጵያ ሕዝብ ያውቃል። እኔ ግርም የሚለኝ እኮ አሁን አንተ እዛ አጠገብ ያለው ሲያዝ ዝም ብለህ ጎመን በጤና ነው ምናምን እያልክ እየተሸማ ነገ ደግሞ አንተ ያኛውም ጎመን በጤና ነው ከመንግስት ጋር ልብህን እየራድክ ያለህ እቤቱ ነው ትላለህ። ግባ አደባባይ ላይ ግና ስትባል ትላለህ። ግን እየሞትክ እኮ ነው፣ እያለክ እኮ ነው። ቴዲ እንዳለው ይሄን መልእክት አሰሙትን ብዬ አይደለም። እኔ አሁን እየተናገርኩ ያለሁትን ነገር ሰው አያውቀውም ብዬ አይደለም። ታውቃላችሁ፣ በምን አይነት ቋፍ ላይ እንዳለ ታውቃለህ። ግን እኔ ብሬኖች ላደርግ ነው፣ ለማስታወስ ነው እንጂ ታውቀዋለህ። እያለፍክበት ያለው አንተ ነህ።
አንተ በቤት በአገር ሆነ እንደ ልብ መናገር ስለማትችል ነው እንጂ ተናገር ብትባል ስንት ትናገራለህ። እኔ ግን በሰው ሀገር በነፃነት የፈለኩትን እንድናገር የፈለኩትን ምበላ ምጠጣ እንደፈለኩ ሞጣ ምገባ ስለሆነ ነው ደፍሬ እንዲህ የምናገር። አይኖ አውቃለሁ፣ በድፍረት እንደማትናገር አውቃለሁ። ጋዜጠኛ በለው ይሄ ተንታይ በለው ሸዋለ የሚባለው ምን የሚባለው እስቲ ወንድ ስለ ቴዲ አንስቶ ይናገር። እንኳን ስለ ዘፈኑ ስለ መልእክቱ ሊናገር ቀርቶ ስሙን እንኳን እስቲ የሚጠራ አንድ ሚዲያ ጥሩልኝ እስቲ፣ አንድ ሚዲያ። ከዚህ የበለጠ ሀገር መሞት ምንድን ነው? ከዚህ የበለጠ ውርደት ምንድን ነው በሀገርህ? ከዚህ የበለጠ ውርደት፣ ከዚህ የበለጠ ሀገር መሞት ማለት ምንድን ነው? ሀገር እኮ መሞት ማለት ይሄ ነው። ከዚህ ውጭ ምን ታመጣለህ? እንደ ልብህ ማትናገር ከሆነ፣ እንደ ልብህ ማትሄድ ከሆነ፣ ማትወጣ ማትገባ ከሆነ፣ እርስ በርስ የምትታይ ከሆነ፣ በቀኝ ገዢዎች እኮ እንደዚህ የሆኑ እኮ በእንደዚህ አይነት ሁኔታ እንኳን እንትን አላሉም እኮ። አንተ ፍርሃት ውስጥ አልገቡም እኮ። እንዲህ ተቆላልፈ እርስ በርስህ የሃይማኖት አባት በለው የምን በለው የፖለቲከኛ ምናምን ተዋቸው። እነሱ አድርባዮች፣ ሌቦች ዘፈን ቅርቶ በዘፈን በልቅሶ እንዴት ሰው ያለቅሳል? ታዲያ በአንተ ዲስኩር ነው ወይ ሀገርን እንትን እያልክ የምናለቅስልህ? ኧረ ተው፣ አትችሉትም። ጀንበር ላይ ያለውን ሰምተሃል አይደል ቴዲ? እያጉረመረመ ነው። ዝናቡ ከብዷል፣ ጨልሟል። ጀንበር እናፈኳት። ጀንበር ልትወጣ 11 ሰዓት ላይ ደርሳለች። ጀንበር ትወጣለች። ብልጽግና ምን ያህል እንደተሸበረ ያያል፣ ምን ያህል እንደተጨነቃለል። በባዶ መዳ በአየር ላይ በከተማው በአዲስ አበባ ከተማ አርፒጂውን፣ መትረየሱን፣ ታንኩን እንደዛ ትርምስምስምስምስ ጠላት እንደገባ። እውነት ነው፣ ጠላት ገብቷል። አንድ ጠላት ገብቶበታል። ሊቋቋመው የማይችል ጠላት መጥቶበታል። ገመናውን የሚያጋልጥ ጠላት መጥቶበታል። የህዝብን ልብ ያርዳል። በግ ካመረረ ይባላል። ይሄ ህዝብ ችሎ አንዴ ካመረረ አለቀ። ያቺ ደግሞ ቀን አለ። ይሄ ቀን ደግሞ እየደረሰ ነው። ይሄን አረጋለሁ ስትል በዚህ ሌላ እየመጣብህ ነው። ይሄን አስተነፍሳለሁ ስትል ሌላ ደግሞ እየተነፋ እየመጣ ነው። ስለዚህ ውድ ኢትዮጵያውያኖች ማን ይናገር የነበረ ማን ያርዳ የቀበረ ነው። በውስጡ በመሃል ያለህ አንተ ነህ። እየኖርከው ያለህ አንተ ነህ። እየሆነ ያለብህን ያለው አንተ ነህ። ካንተ የበለጠ እኔ አላቅ። እየሆንክ ያለውን ካንተ የበለጠ እኔ አላቅ። እየሆነ ያለውን እያየ ነው። እየሆነብህ ያለውን እያየ ነው። እንዳተነፍስ እንዳታስነጥስ እየተባልክ ነው። ከዚህ የበለጠ ምን ትፈልጋለህ? በየተራ እየተወሰድክ እየተለቀምክ እየሞትክ ነው። ዘፈን አዳመጥክ፣ ሙዚቃ አዳመጥክ ተብለህ ካጠገብህ ከጎንህ ተጎትቶ ሲሄድ ከዚህ የበለጠ ምን ትፈልጋለህ? የፈለግከውን ላለመስማ እንዳሰማ ተሸፋፍነህ ቤትህን ዙሪያውን አጥረህ በቀዳዳው ሁሉ ወትፈህ እየሰማ ያለው ከዚህ የበለጠ ምን ትፈልጋለህ? እውነት ይሄ የነፃነት ሀገር ነው? የአገርህ ናት። እናት አባት የሞተላት ሀገርህ ናት። እትብት የተቀበረበችበት ሀገርህ ናት። ንገረኝ እስቲ ንገረኝ። እውነት ሀገር ነፃ ሀገር አለኝ ትላለህ ሆይ? በነፃነት እየወጣ እየገባ ነው። ተሳቀ ድምፅ እንኳን ጮክ ብለህ እኮ ማታወራ 2-3 አንድ ላይ የማትቀመጥበት ሀገር እያለ ሀገሬ ናት ትላለህ። በነፃነት የምኖርባት ሀገሬ ናት እያልክ ነህ። ሰብሰብ ብለህ ማህበራዊ ኑሮ የማትኖርበት ሀዘን ላይ እንኳን 2-3 እንዳትቀመጥ ተበታትነህ የምትቀመጥ ሀዘን ላይ ተመልከት።
ሰው ሞቶ የቀበርክ ተበታትን አንድ ላይ እንኳን አዘን እንዳትወጣ ተከፋፍለ የተቀመጥ እዛና ዛማዶ ሆነ ተያይተ ፍጥጥ ብለ የተቀመጥክ አሁን ይሄ አገር አለኝ ትላለህ።